ገጨኝ አዲያለሁ አሁን አየህ ያኛውን ሰላም ሳል ክብራትና ክብራን ተመልካቾች እንደምናችሁ እንደሰነበታችሁ ደህና ናችሁ አማን ናችሁ እኛ ደህና ነን አገሩ ሰላም ነው ወይ እንኳን አገናኘን እንኳን ደህና መጣችሁ ድጋሞሽ የመጡ ተወዳዳሪዎች ናቸው እስቲ ለራሳችሁ አንድ ጊዜ ሁለተኛው ዙር የማሩ ባላገሩ አውዲማ ላይ ተማሩ ባላገሩ ጋር በኤንቢሲ ቴሌቪዥን ጣቢያ የሚተላለፈውን ፕሮግራማችንን ጀምረናል ታይ ቀደም ባለፉት ሳምንታት ሁለተኛ ዙር ተወዳድረው ወደ ሶስተኛ ዙር ያለፉ ተወዳዳሪዎችን አይተናል ዛሬ ደግሞ ተኔ በቀኝ ተናንተ ግራ ተኔ በግራ ተናንተ በቀኝ የመጡ ተወዳዳሪዎች አሉ ሲሌ ተናንቀው አንዱን ቡድን ወደሚቀጥለው ዙር እናሳልፋለን መጨረሻ ላይ አንደኛ የወጣ ሶስት ሰው ወርኪንግ ትራክተር ይሸለማል ሸላሚው ማን ነው ቲዮ ኢንጂነሪንግ ግሩፕ አንድ ጊዜ ይህን ፕሮግራም ደግሞ በአጋርነት ኢትዮጵያ ልማት ባንክ አብሮን እየሰራ ነው እናመሰግናለን እስቲ ለነሱም አንድ ጊዜ በጣም እናመሰግናለን አሁን በቀጥታ እንግዲህ የመመሪያ አልነግራቸውም ያውቃሉ ተይቀደም መተው ተናንቀው ሲሌ ተናንቀው አሸንፈው ደብልለው የመጡ ናቸው ዛሬ እንግዲህ አውዲማ ላይ ይበጠራሉ ይዘራሉ ያሸነፈውን ይዘን እንከዳለን የመጀመሪያው ዙር ዝግ ነው አንድ ተወካይ ስደዱና ዝግናችሁን አንሱ አራት አሁን በቀጥታ ወደ መጀመሪያው ዙር ውድድራችንን ከዳለን በጥናትና በአጋዥ መካከል የሚካሄደውን ውድድር ቤታችሁ ቁጭ ብላችሁ ሊሞት ታቃለ ሊሞት እንደዚህ ይዛችሁ የኒቢሲ ላይ አድርጋችሁ እንድትከታተሉ እንጋብዛለን ገጠሩን እንዴት እናቋለን እንረዳዋለን ወይ የሚለውን በገጠሩና በከተማው መሃል ያለውን ግንኙነትና መራራቅ ለማጥበብ የምናደርገው እንቅስቃሴ ነው በቀጥታ ወደ ውድድራችን እንገባለን በውድድር እንግዲህ ለየት ያለ ቡድን የመጀመሪያውን እድል እንዲጀምር እድል ይሰጣል አንድ ሴት ይዟል የባህል ለብሷል ሱፍ ለብሷል ስለዚህ አውዲማ ላይ ስለሆነ የባህል የለበሱት ይጀምራሉ ማለት ነው በቀጥታ ወደ ጥናት እንከዳለን አማናችሁ ወይ መንጌ አማን እግዚአብሔር ይመስገን አማን ነው ስራ ሁሉ ሰላም ኑሮ ጤና ሁሉ ሰላም ጥናት ሳንዴ ነው አሁን ጥናት ነው ጥሩ አይነት እንቅስቃሴ ላይ ነው ያለው ምን አዲስ አለ ባል የዛን ጊዜ ተነገራችሁ ነው ዲ ማለት ጥናት በነገራችን ላይ ያው ጋይ ፍቃድ አውጥቶ የሚንቀሳቀስ የኪነ ጥበብ ቡድን ነው ከዛ ሌላ ግን ማለት ነው ማለሙያተኞቻችን በተለያየ መድረኮች ላይ አሁን እየታዩልን ነው እሱ አንዱ ለኛ እንትን ነው ትሩፋታችን ነው አዎ ሌላው ግን ያው እንደ እንትንነቱ የኪነ ጥበቡ ጉዳይ በጋራ ለመስራት ትንሽ የፋይናንሻል ችግር ስላለ ፋይናንሻል ችግራችንን ራሳችን በዲፖዚት እያደራጀን ነው ፋይናንሻል ማለት ሰው አጠራችሁ የሰዋል አይደለም እኛ ጋር በቂ የሰዋል አለን በቂ ባለሙያ ልብስ ነው ያጠራችሁ አይደለም ፋይናንሻል ምንድነው ይሄ ፋይናንሻል የገንዘብ ነው ኧረ ብር ነው ይሄ ትራክተሩ ሲመጣ ብሩን እናርሳለን ብሩን ነው የምታርሱት ገበሬ ብር አይደለም የሚያርሰው እውነት ነው እና ታዲያ ምንድነው ብር ታርሳላችሁ ብር ነው እኮ የሚያርሰው በጣም ጥሩ መንጌ ትግስተኛ ነው እንጂ ስንት ቁጥር ነው 3 ቁጥር አመንካኮ ምንድነው ተምን ይዘጋጃል አመንካኮ የኦሮሞ የባህል ምግብ ይመስለኛል 30 ሰከንድ ከማሽላ አልተመለሰ ብድል ተሰጠውት እየዞረ ሊያገኘው ይችላል አመንካኮ ቅንጨ ነው ያው ወይ ታጃ ወይ ደግሞ ተገብስ ቅንጨ በተምንድን ነው የሚሰራው ቅንጨ ከገብስ ታጃ አጃም አለ ስለዚህ አመንካኮ ማለት ቅንጨ ነው እንገትዋ አይዞህ ፕሮሚስ አንቺሳ አለው ምን አዲስ አለ ሁሉም ብዙ አዲስ ነገር አለ ያው ስራ ላይ ነኝ የተለያዩ ፕሮዳክሽኖች ጋር እየዞርኩ እንግዲህ በፕሮዳክሽን ማናጀርነት ኮንቲኒቲ
ኮንቲኒቲው ማን ጋር ነው የምዞሩ? ባለቤት ነው ብሮዴሽ ያልሽው? የተለያዩ ፊልምና ትወና ላይ የተሰማሩ ተዋናዮችን በማሰራት እንግዲህ እዛ ላይ እንገኛለን። ያው ካስቲንግ ላይም አለው። ካስቲንግ ማለት ቤትሽ ማለት ነው። ቤትሽም ትኖር ያለሽ እሱማ? አዎ ቤቴ ሁኚ ልካለሁ ለሚያስፈልጋቸው ሰዎች። ስንት ቁጥር ሆነ? 5 ዋገምት ምን አይነት ሕክምና ነው አብራሪ? ዋገምት በሰውነት ላይ ምንድነው የስብራት አይነት ነው። የወገብ ስብራት ቆይ የጋብራሪ ራስ ምታት የራስ ምታት አይነት መጨረሻው ነው። በቃ እንደዛ ይመስለኝ። የራስ ምታት አይነት አይደል? ዋገምት በብርጭቆ በኩባያ መንጠቅ ማለት ነው። የባህል ሕክምና ነው። አሁን በከተማም አሁን እየተሰጠ ነው በየቦታው ማለት ነው። ራስ ምታት ግን አይደለም። አይዞህ ተስተማሪ መስተማር አለብኝ አይደል? ወይ ሰላም ነው። አሁን ለታ ዝግጅት ነበረ። ሜሪ አርምዴ ዘመር ነህ አንተ? የአርቲስት ሜሪ አርምዴን ሙት ዓመት ምክንያት በማድረግ 42ኛ ዓመት ጨርቆስ በሚገኘው ፈለገ ዮርዳኖስ ትምህርት ቤት ከ1000 በላይ ነዳያኖችንና እንደዚሁም የአእምሮ እድገት ውስንነት ያለባቸው በትምህርት ቤት ውስጥ የሚገኙ ተማሪዎችን የዳይፐርና ሞዴስ እንደዚሁም ደግሞ ለነዳያኖች ምግብ የማብላት ልብስ የመስጠት ፕሮግራም አድርገን ነበር። እዚህ ላይም የተለያዩ ታዋቂ ኢትዮጵያን አርቲስቶች ተሳትፎበት ነበር። ጽናት የኪነ ጥበብ ቡድንም የራሱን ድርሻ ተወጥቶ ነበር በእለቱ ማለት ነው። ሰሞኑም ደግሞ ያሳለፍነው ሳምንታት ውስጥም በተክለ ሃይማኖት በጎ አድራጎት እድገት በስራ ትምህርት ቤት ውስጥም እንዲሁ ነዳያኖችን አብልተናል። አሁን ደግሞ መጪውን የረመዳን በዓል ምክንያት በማድረግና የፋሲካን በዓል ምክንያት በማድረግ ለየት ያሉ ነገሮችን ለአቅመ ደካሞች ለማድረግ እየሰራ እንገኛለን። በዚህም ቲክታክ ላይ ያሉ ታዋቂ ኢትዮጵያን አርቲስቶች እንደዚሁም በውጭ ዓለም ያሉ ጓደኞቼ ጭምር በጋራ በመሆን ይሄንን እያደረግን ያለ ነው። አንድ ጊዜ ሲሞቅ ያለ የጓድራጎት ስራ መቀጠል አለበት። በርታ። በጣም ለምሳሌ አሁን አንዳንድ ሰው ይመስሏል ብር ብቻ የመስጠት ብቻ ሳይሆን የሰው ልጅ ጭንቅላቱ ብቻ ነው ማሰብ ያለበት። የሚናገረው የአንደበት ቃል ብር ያመጣል እና ደህና ናቸው ወይ ተሻላቸው ወይ ብለው በየሆስፒታሉ ሄዶ መጠየቅ የታሰሩትን መጎብኘት ያ ብር ነው ለነሱ ያ ነገር ያስፈልጋቸዋልና ማለት ነው። ዝንትን ነው ደስታን ይሰጣል። በጣም ጥሩ። ስንት ቁጥር ነው? 6 አዝማሪ ነው ምንድን ነው? ሌላ ስሙ ምን ይባላል? ሁለት ጥያቄ ነው። አዝማሪ ነው ለምን ይጠቅማል? ሌላ ስም ደግሞ አለው። ምንድን ነው? አዝማሪ ነው እንትን ምንድነው እንትን ውስጥ የሚከተት ነው። ቀቀለ ወይም የጥብስ ቅጠል። እሺ ሌላ ስሙ ምንድን ነው? ሌላ ስሙ አካባቢ እኮ ነበር። ወይኔ እሺ አጀብጭቡለት። መልሻለሁ ያው እንዴ ሮዝመሪ ይባላል። ሌላ ስሙ ሮዝመሪ ነው። ግማሽ አግኝቷል። ጽናት 3 ጥያቄ ደርሶታል። የተናጠሉን ጨርሷል። የቡድን ደግሞ አንዲት ቁጥር አለች። ተመካክረው አንድ መልስ የሚመልሱባት እሷን ቁጥር ይነግሩንና የጥናቶችን እናበቃለን። ይሄ እያንዳንዱ ጥያቄ 5 ነጥብ አለው። በኋላ ደግሞ የምስሉ 10 ነጥብ አለው። የቡድን ጥያቄዋ ስንት ናት? አንድ ቁጥር ተመካክራችሁ ነው። ተገብስ ምን ይዘጋጃል? 3 ጥቀሱ። ዋና ተገብስ የሚዘጋጅ ምግብ ተገብስ ሴቷ ናት ባለሙያ። አንተ ነው እሷ ነች ባለሙያ እኮ። እስቲ እኔ በሶ ነው የማውቀው። በሶ አንድ በሶ ዲክ ዘና 3 ጭኮ እና ገብስ አጃ ሻሜቻ። እሺ አጃ እኮ ሌላ እንትን ነው ራሱ።
ሻሜታ እንግዲህ አያዳኝ ያዩታል፣ ግን ሁለቱም መልሰዋል በትክክል። በሶ ተገብስ ይሰራል፣ ጭኮ ተገብስ ይሰራል። ዳቦ ራሱ አለቀ እኮ አበቃ። ሰዓት ሞላ። አጃ ይሰራል አለ። ለማናቸውም እንግዲህ በለጥ ያለው መልሰውታል። አጨብጭቡላቸው። አሁን ደግሞ በቀጥታ ወደ አጋዥ እንከዳለን። ጋሽ ግርማ እንዴት ነህ? እንደምን ነህ? ማሩ እንደምን አለ? ደህና ነው። እግዚአብሔር ይመስገን። ስራ ደህና ነው? ስራ ደግ ነው። ምን አዲስ አለ? ምንም አዲስ የለም። ሩጫ የነበረ ነው። ሩጫ ላይ ናችሁ? ሩጫ ላይ ነን። እያገዛችሁ ነው? እያገዘን ነው። ስራ እየፈጠርን ነው። እያማከርን ነው። አሁን ለታም ማክሬ ብልህ አይ ጠፋህ እኮ አንተ። ለዛ ነው። አሁን ጠፍቼ። ስንት ቁጥር ናት ያንተ? የኔ ቁጥር ቆይ እስቲ 8 ቁጥር። 8 ዛውያ ምንድን ነው? አብራራ ይላል። 8 ቁጥር ዛውያ ምንድን ነው? 30 ሰከንድ። እንደው ትንሽ መግለጥ ትችላለህ ወይስ? ተገለጥኩትማ ምንም አይቻልም። ነው ጋር ደግሞ ዛውያ ምንድን ነው? ተገለጥኩት። ዛውያ ከእርሻ ጋር የሚያያዝ ነገር ነው። ከእህል ጋር ዝም ብዬ አላውቀውም ብል ይሻለኛል። ግን እርሻ ጋር የሚያያዝ ነው። ከእህል ጋር የሚያያዝ እንደሆነ ገብቶኛል፣ ግን ላመጣው አልቻልኩም። መቼም ገበሬ ነው ተይወል በላይ አይመጣም ብለህ ነው ጋሽ ግርማ። ታው ጋሽ ግርማ አይ እውነት ዛውያ ማለት ሙስሊሞች ጸሎት የሚያደርጉበት ቦታ ማለት ነው። እንዲህ ከፍ ያለ አሁን እንደ ቤተ ክርስቲያን አይነቱና መስጊዱና አሁን እዛች እንግዲህ ዝናብ ሲጠፋ ችግር ሲኖር በአገር ላይ እንዲሁ ችግር የተለያየችው ወረርሽኝ ሲገባ ሰው ይሰበሰብና ዛውያ ይገናኝና ቁጭ ብሎ ዱዓ አድርጎ እባክህ ዝናቡንም አንጣው በላውንም መልስልን ብሎ የሚለማመንበት ቦታ ነው። እሺ ልክ ነሽ ወይ? ማን ነው ስምሽ? አቢጊያ። አቢጊያ ምን ማለት ነው? እናት የአባት ደስታ ማለት ነው። የአባት ደስታ ይሉሽም ታ በወዳ መዞር ምን ፈለጉ ማለት ያው መንገዱን ፈልገውት። የአባት ደስታ የሚለው ራቅ ይላል፣ ረዘም ይላል። አቢጊያ አጠር ይላል። እኔ ግን የአባት ደስታ ልሻለሁ። አሁን ደስ ይለኛል። የአባት ደስታ አቤት። ደህና ነሽ? ደህና ነኝ። ሁሉ ሰላም። ምንድን ነው የምትሰሪው? አጋዥ ውስጥ ነው የምሰራው። አጋዥ እንደራሴ የሚባል ፕሮፐርቲ አለ። አጋዥ እንደራሴ የሚባል ምንድን የሚባል ፕሮፐርቲ አለ። ፕሮፐርቲ ማኔጅመንት ሰው ነው። ብሩበርቲ አሁን ሰው ነው ማለት ነው። ማስተዳደር ነው አይደለም። አባቴ ታጠቅ ነው። ታያ ብሩበርቲ ምንድን ነው? ማስተዳደር ፕሮፐርቲዎችን ማለት ማኔጅመንት ላይ ማለት ነው። የድርጅቶችን ፕሮፐርቲዎች ማስተዳደር፣ የድርጅቶችን ብራቸውን ገንዘባቸውን ሊሆን ይችላል። ኪራይ ለካውን ለምሳሌ ህንጻዎቻቸውን ለኛ ኃላፊነት ይሰጡናል። ኪራዮቻቸውን ማስተካከል ምናምን እንሰራለን። ደጋቢ ጋ ስንት ቁጥር ደረሰች? 4 አገራችን ከጀግንነት ጋር በተያያዘ የካቲት 26ን በምን ድል አስባ ነው የምትለው? የኔ ፕሮፐርቲ እስቲ የካቲት 26 በምን ድል ባል ነው የሚታሰበው? ማገዝ አይቻልም። አይ እሷ ናት። እጣህን ወስድ ይሄላል ዝግንን ወስዳል። የሷ ዝግን የካቲት 26 ነው 16 ሰማዕታት የሰማዕታት ነው። የምን ሰማዕታት? ኢትዮ ሶማሊያ ጦርነት ላይ የተሰዉ አያጨብጭቡላ ያው ነው የካራ ማራ ጦርነት ድል ባል ነው እንዲያለችው። ኢትዮጵያና ሶማሊያ ዚያድ ባሬ የሚባል አንድ መሪ አለ። ያ እንደው ኢትዮጵያን ወራለው ብሎ እንደው አሽቃብ እንደው ተሽከነከነበት። እንዴት ታዋው ሙንጌ ታው ይቅርብህ ይለው ኢትዮጵያውያን አታውቃቸውም ተዋለው እምቢ አለ ተዋለው እምቢ አለ። ሀያ ከተት ያለ ጊዜ ሄደው ማሳሩና ሳይት ሁለተኛ ኢትዮጵያን ላልነካ ብሎ ምሎ በዛው ቀራሉ። እንጃ ይሄን ማለቱን አልነበርኩም። እንደው አከል አድርጌብን እንደምኑ አልካቢየን ደህና ጊዜ ይመስገን። ምንድነው የምትሰራው አቢየን? እኔ አጋዥ ማርኬቲንግ ላይ ዲጂታል ማርኬተር ነኝ።
በእኛ ቋንቋ የለውም። በኦሮምኛ ምን ማለት ነው አሁን ያልከው? በኦሮምኛ እስኪ አንተ ሞክረው። እሺ በአማርኛ ምን ማለት ነው አሁን ያልከው? ዘመናዊ ገበያን በላ በልዴ ስንት? 7 አዎ ደግ ቁኒ ለምን ይጠቅማል? አንገት አለበት እንዴ ጥያቄ? አንተ ጉኒ ብላ አንገት አልክ ወንድም አለ። አቤት ቁኒ ለምን ይጠቅማል? አረ በፍጹም አላውቀውም። ምን ጉኒ ነው ያልኩት? ቁኒ አዎ አንገት የለበትም። አንገትዋ ማለት ወንድምዋ ማለት ነው። ኦኬ እስኪ ነገር እኔ ያቆላመጡ ቁኒ ለምን ይጠቅማል? ቁኒ ለምን ይጠቅማል? ወንድም አለ መዘባርቅ አላውቀውም ብለሽልኝ ትራክተር እኮ ነው እየተወዳደርክ ያለው። ትራክተር ቀለርክ አልተመለሰም። እኔ የምልህ ለጥናት ነው እንደምትወዳደረው አንተ ሞክሼ ጠልፈዋል። አሁን 0 አቃምካችሁ ቀጣይ አጨብጭቡልህ። ደህና ሰው ነው አንተ። አንተን እንኳን ብዙ ጠይቅሃለሁ በኋላ ገና። ለማናቸውም ጎበዝ ልጅ ነህ አንተ እንኳን ቤት ለጥናት ተገዝተሃል ማለት ነው። ገዝተዋል። የግል ጥያቄያቸውን ጨርሰዋል። አሁን ምን ቀረ? የቡድን ደግ ሳልመልሳት አንተ ቁኒ ማለት እናቶች ቅቤ ሲቀቡ ቅቤው ላይ የምትጨመር ሽቶ ናት። ሽቶ ሳኮን ተአዴስ እንጨት ተተላዩ ተሚሸቱ ነገሮች ተቀመምና በቅል ተቀመጣለች። አሁን እስቲ ቅቤሽ አናትሽን ቅቤ ለቀባው እንደውን አናትሽ ገርጥቷል ተሰነጣጥቋል ትልና እናት ቅቤውን ታወጣና ቁኒዋንም አንጪ በቁኒዋ ልውስ ትደረጋለች። ቅቤው አይደለም አይሸትም። ቅቤ አይልም። መልካም ሽታ ይኖራል። አንድ ፍልቅ ያለ ጊዜ ወንዱ ሁላ እንግዲህ ዙሪያዋን ይከባል። ሽታው ደህና ስለሆነ ቁኒ ማለት ያቺ የቅቤ መለወሻዋ እንትኗ ናት ለማለት ነው። የጋራ ጥያቄያችሁ ቁጥር 2 በጋራ ተነጋግራችሁ ነው። ደግ አጃ ምንድን ነው? ታጃ የሚሰሩ የምግብ አይነቶችን ተመካክራችሁ 3 ነገሩ። መንግስት አንድ ሰው ይንገረን። ማን ነው? ሴት ባለሙያ። ቂንጬ ይሰራል ካጃ። ጎበዝ። እዛ ገንፎ ውስጥም ይገባል። ማን? አጃ። በምን ምክንያት? አሁን ለምሳሌ ሴቶች ሲወልዱ ከሆነ ተቀላቅሎ ነው አይደል የሚሰራው? ጎበዝ። የገንፎ ላይ አብሮ ይገባል። ጎበዝ። 3ኛ የአጃ ዳቦ አለ። እናንተ እኮ ከገብስ አጃ ይሰራል ያላችሁ ናችሁ። እነሱ አጃ ያብራሩ። ታጃ እንግዲህ ዳቦ ይሰራል፣ ቅንጨ ይሰራል፣ ተሌሎች ገንፎ እህል ላይ ይቀላቀላል፣ አጥሚትም እህል ላይ ይቀላቀላል። በጣም ከፍተኛ ጥቅም ያለው ተፈትጎ የሚዘጋጅ ነው። የመጀመሪያውን ዙር ዝግንን በይጨርሰናል። 5 20 መልሰዋል ማለት ነው ሁለቱም ቡድኖች። 80 ገና ይቀራቸዋል። ስለዚህ ውድድሩን በደንብ መወዳደር አለበት። ብዙ ነው የሚቀረው ማለት ነው። አሁን ታፍቴት መቆያ በኋላ ተመልሰን እንገናኛለን። ሊሞትን እንዲያቀየር ኒቢሲ ላይ አርጋው የልማት ሀሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። ጠምደው ሲያርሱ ዘርተው ሲያጭዱ የማሳው ፍሬ ሰምሮ ጎተራው ሲሞላ ምርኩዝ ሆነናል። የጥበበኞች ብዕር ከወረቀቱ ሲያርፍ እጅ አውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቺዎች በእሳት ወላፈን ተፈትኖ ቅርጹን እንደያዘ ብረት ሐሳብ ተጋርተን መንገድ መርተን የሀገርን ልማት አንጸን ለትውልድ ያሻገርን ባለአሻራዎች በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ
ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለራዕዮች ደጀን ሲሹ አብነቶች ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለም አትመን የብዙዎችን ሕይወት ለዘመናት ያቀና ባለብርቱ እጆች ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። ፈረስ ልንገዛ አዳማ እንሄዳለን። አዳማ? ለአንድ ፈረስ አዳማ ድረስ? አንድ አይደለም 180 ፈረስ ነው የምንገዛው። ና ተከተለኝ። ኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ እነሆ ለገበሬው ምቹ የሆኑና ከ8 እስከ 180 የፈረስ ጉልበት አቅምን የታጠቁ በአነስተኛ የነዳጅ ፍጆታ ከፍተኛ የመስራት አቅምና ረጅም የአገልግሎት ዘመን ያላቸውን ትራክተሮች፣ ማረሻዎችና መከስከሻዎችን ያቀርባል ስንላችሁ በታላቅ ደስታ ነው። ከባለ 4 እስከ 8 ቶን ገልባጭ የሆኑ ባለ 3 አቅጣጫ ጋሪዎችም ተሰናድተዋል። በናፍጣ የሚሰሩ የተለያዩ አቅምና መጠን ያላቸው የውሃ መሳቢያ ፓምፖችንም በማምረት ወደ ገበያ አቅርበናል። ወይትኛው ሁሉ ሰዱ እንድማለም የፈለከውን ውሰድ። ቢያሻ በእጅ በእጅ ሽያጭ ካሰኘ በዱቤ ከ1 ዓመት ዋስትና ጋር የመረጥከውን የግል ማድረግ ትችላለህ። ቢበላሽብኝ ጠጋኝና መለዋወጫ በሽ ኦሪጂናል መለዋወጫዎችን በተፈለገው አይነትና በተመጣጣኝ ዋጋ እናቀርባለን። በኢትዮጵያ ትልቅ አቅም የገነባ ብቸኛ የጥገና ማዕከል ያለን ሲሆን በመስክና በኢንዱስትሪ ጋራጃችን የምንሰጠው የጥገና አገልግሎትም ተመራጭ አድርጎናል። ይሄ ደግሞ ለሌላ ገበሬ ለፍ ይቺን ለኔ እጅግ ዘመናዊ የሆነውን ባለ 180 ከፍተኛ የፈረስ ጉልበት ያለውን ትራክተር መርጠሃል። በቅርቡ የኒው ሆላንድ ትራክተሮችንና ኮምባይነሮችን በአዳማ ዋይቲኦ ትራክተሮችንና ኮምባይነሮችን ደግሞ በሞጆ ለተጠቃሚዎች እንካችሁ ሊል ዝግጅቱን አጠናቋል። ኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ። ተመልሰን መተናል። የመጀመሪያውን ዙር ዝግንን ጨርሰን ሁለተኛው ዙር የከስብ ጥያቄ ላይ ደርሰናል። ከስብ ጥያቄን የምንጀምረው የጥናት ቡድን ለአጋዥ የሚከብደውን ጥያቄ በመጠየቅ እንዳይመልሱ፣ ታልመለሱ ግማሽ ያገኛል ማለት ነው። እንደዚሁ የአጋዥ ደግሞ ለእነሱ ይጠይቅና ታልመለሱ ግማሽ ነጥባችሁን ትወስዳላችሁ ማለት ነው። ስለዚህ ጥያቄ ትመርጣላችሁ። የመጀመሪያውን ዙር የጀመርነው በጥናት ስለሆነ የአሁነኛውን ዙር በአጋዥ እንጀምራለን። አንድ ጥያቄ አንድ ሰው ይዞ ይንጣና እዚህ ወጥቶ ይጠይቃል። እሺ ተዘጋጁ። የኛ ቡድን ለእናንተ ያቀረበው ጥያቄ 5 ቁጥር ነው፣ መቀመጥ የሚለው ምሳሌያዊ ንግግር ነው። መቀመጥ የሚለውን አሟሉ። አንድ ሰው ነው የሚያሟላው። ተመካከሩና ማለት ነው። እሺ መቀመጥ መቆመጥ መለሱት እኮ ጋሽ ግን ስለዚህ እናጨብጭ። አዎ እኔ አለቅማሪ መቀመጥ ነው። ስለዚህ ተንቀሳቀሱ ነው። እናንተ ጠይቁ። እሺ ድሉ ስለተሰጠን እናመሰግናለን። እኛ ጽናቶች ለአጋሮች የምንጠይቃቸው ጥያቄ ቢኖር ቀላል ነው። ሁለተኛ ተራ ቁጥር ላይ ያለው ውሸትና ስንቅ ተመካከሩና አንድ ምን ውሸትና ስንቅ ወንዝ አያሻግርም ይሏል። እናመሰግናለን። አልመለሱትም። ያው ጋሽ ግርማ ውሸትና ስንቅ ወንዝ አያሻግር ያው መቼም እንትን ይላል ብሎ ነው። ደግ ወንዝ አያሻግርም ሳይሆን ውሸትና ስንቅ እያደር ይደርቅ ነው የሚል አባቶች እንግዲህ እያንዳንዱ ነገር ተረት አላቸው። ስለዚህ የጥናት ቡድን የእነሱን ጥያቄ መልሷል፣ 10 ያገኛል። የራሱ የጠየቀውን አላስመለሰም፣ ግማሽ ይወስዳል ማለት ነው። ስለዚህ ከስባችንን በዚህ ጀምረናል። እንደ ጀመርነው እንጨርሷለን በሚለው እነ አጋዥ ጥያቄ እየመረጡ የሚወዳደሩበት ይመርጣሉ ማለት ነው። ከ9 እስከ 14 አለ ጋሽ ግርማ 12 እንቆቅልህ ምን አውቅልህ? የእናቴ ጥብኛ በእጅ አይገመስም ምንድን ናት?
የእናት ምክር ላካ ልክ ነው። የእናቴ ጥብኛ በእጅ አይገመስም የእናት ምክር አይደለም። አልተመለሰም። ምስር ናት ጥብኛ ትመስል የለ ከቡጋ አይደለ በእጅ አትገመስ። ታዲያ አሁን ያቺ በእንትን ታልቆ እንትን ምስር ናት። አቢጊያ አባት ደስ ይበለው። አባት ደስ ይበለው። የአባት ደስታ ስንት ቁጥር ይሆንልሽ? 10 ቡልኮ የምን መጠሪያ ነው? ቡልኮ ጋቢ ጎበዝ። የጋቢ መጠሪያ ነው። የጋቢ አይነት ሆኖ ተለቅ ያለው ቡልኮ ይባላል። አቤል እኔ ደስ ብለኛል። ምን አሻንተ ስንት ቁጥር ይሆንልህ? አቤል 13 አልተባለም። 13 አሟላ ነው። ለተቀማጭ ዳሽ ሰማይ ቅርቡ ነው። ሰማይ ቅርቡ ነው። ለተቀማጭ ሰማይ ቅርቡ ነው። ጎበዝ። አሁን ለቡድን ተጫውክ። አጋዥ ጥያቄውን አብቅቷል። ከስብ ላይ ማን ይቀራል? ጥናት ይቀራል። መንጉባ ስንት ይሆንልህ? 9 11 14 ይቀራል። መጨረሻው 14 ማሟላት ነው። ሌባ ተይዞ ዳሽ ዱላ አይጠየቅም። ሌባ ተይዞ ዱላ አይጠየቅም። እንደው ባያስቀው ርገጥ ሌባ ይሰጣል ወይ? እና ዱላ አልጠየቅም። እኔ መክሬው ነው የተውኩት። እንዲያርግ ያው የምክር አይነቶች ዱላ ምክር እኮ ነው። በጆሮም ትመክረዋለህ። ብሮሚስ 9 በሀገራችን ባል መሰረት ነት ይዳኘው ይባላል። ነት ምንድን ነው? አንገት የሀገር ሽማግሌ ወይ ሀገር ሽማግሌ ወይ ነት ይዳኘው ይላሉ። ኦኬ ህግ ይዳኘው አልመለሰኝም። ማጨብጭቡልኝ። አልመለሰኝም። ነት ማለት መኝታ ከሌ ማለት ነው። አሁን የገጠር ሰው አሁን እንትን ላይ አይተኛም። ይሄ አንሶላ ይሄ ልብስ ራስ በሱ ላይ ምን ብዬ ይለሻል ከሌ ላይ ነው የሚተኛ። ነት ይዳኘው ማለት ባልና ሚስት ሲጣሉ አሁን እንደው የወርጫው ይሸምትልሻል። አዎ ይሸምትልኛል። ፎንጎጫም አልገዛልሽም፣ ገዝቶልኛል። ታያ ምንድን እንዴ ይፍቱኝ እንደው እሳቸው ጋር አልኖርም ትላለች። አሁን ሽማግሌ ምን ይላል? እስቲ ነቲንካው ይሄን ጉዳይ ማታ ተመካከሩበት ማለት ነው። ነት ማለት እሱ የሚተኙበት ነው። አቤልዋ ወይ 11 ቀርቷል። እሺ እንቆቅልህ ምን አውቅልህ? ሲሄድ ሽገዳይ ሲመለስ ሽገዳይ። አይዞህ በላይ ዘለቀ ማለት ትችላል። ሲሄድ ሽገዳይ ሲመለስ ሽገዳይ። መንገድ ጎበዝ። ደግሞ ሌላ ድል አንድ ልስጥ። አስፋልት አላውቀውም። በቃ መንገድ ያለ መንገድ አይደለም ስለው ስባልት አለ። የኔ ወንድም ወፍጮ ነው። ወፍጮ ይኸው እንደዚህ መጪ ሲሄድ ሽውን ፈርጮቶት ሲመለስም ሲሄድ ሽገዳይ ሲመለስ ሽገዳይ ወፍጮ ነው። ሁለተኛው ዙር ጨርሰናል። ወደ መጨረሻውና በምስል በዘፈን በሙዚቃ ወደ ታገዘው ውድድራችንን ከዲያለን ታፍቲት ቆይታ በኋላ ተመልሰን እንገናኛለን። አብራችሁን ሁኑ። የልማት ሀሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። ጠምደው ሲያርሱ ዘርተው ሲያጭዱ የማሳው ፍሬ ሰምሮ ጎተራው ሲሞላ ምርኩዝ ሆነናል። የጥበበኞች ብዕር ከወረቀቱ ሲያርፍ እጅ አውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቾች
በእሳት ወላፈን ተፈትኖ ቅርጹን እንደያዘ ብረት ሐሳብ ተጋርተን መንገድ መርተን የሀገርን ልማት አንጸን ለትውልድ ያሻገርን ባለአሻራዎች በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለራዕዮች ደጀን ሲሹ አብነቶች ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለማት አትመን የብዙዎችን ሕይወት ለዘመናት ያቀና ባለብርቱ እጆች ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ ፈረስ ልንገዛ አዳማ እንሄዳለን። አዳማ ለአንድ ፈረስ አዳማ ድረስ አንድ አይደለም 180 ፈረስ ነው የምንገዛው። ና ተከተለኝ። ኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ እነሆ ለገበሬው ምቹ የሆኑና ከ8 እስከ 180 የፈረስ ጉልበት አቅምን የታጠቁ በአነስተኛ የነዳጅ ፍጆታ ከፍተኛ የመስራት አቅምና ረጅም የአገልግሎት ዘመን ያላቸውን ትራክተሮች፣ ማረሻዎችና መከስከሻዎችን ያቀርባል ስንላችሁ በታላቅ ደስታ ነው። ከባለ 4 እስከ 8 ቶን ገልባጭ የሆኑ ባለ 3 አቅጣጫ ጋሪዎችም ተሰናድተዋል። በናፍጣ የሚሰሩ የተለያዩ አቅምና መጠን ያላቸው የውሃ መሳቢያ ፓምፖችንም በማምረት ወደ ገበያ አቅርበናል። ወይትኛው ሁሉ ሰዱ እንድማለም የፈለከውን ውሰድ። ቢያሻ በእጅ በእጅ ሽያጭ ካሰኘ በዱቤ ከ1 ዓመት ዋስትና ጋር የመረጥከውን የግል ማድረግ ትችላለህ። ቢበላሽብኝ ጠጋኝና መለዋወጫ በሽ ኦሪጂናል መለዋወጫዎችን በተፈለገው አይነትና በተመጣጣኝ ዋጋ እናቀርባለን። በኢትዮጵያ ትልቅ አቅም የገነባ ብቸኛ የጥገና ማዕከል ያለን ሲሆን በመስክና በኢንዱስትሪ ጋራጃችን የምንሰጠው የጥገና አገልግሎትም ተመራጭ አድርጎናል። ይሄ ደግሞ ለሌላ ገበሬ ለፍ ይችላኔ እጅግ ዘመናዊ የሆነውን ባለ 180 ከፍተኛ የፈረስ ጉልበት ያለውን ትራክተር መርጣል። በቅርቡ የኒው ሆላንድ ትራክተሮችንና ኮምባይነሮችን በአዳማ ዋይቲኦ ትራክተሮችንና ኮምባይነሮችን ደግሞ በሞጆ ለተጠቃሚዎች እንካችሁ ሊል ዝግጅቱን አጠናቋል። ኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ። ሶስተኛውና የመጨረሻው ዙር ላይ ደርሰናል። 5 ጥያቄ ያለ ተዘፈኑ ጀምሮ እያንዳንዱ 10 አለው 50 ባርክ የሚይዘው እንግዲህ ተይ በኋላ ያለው ነው። ስለዚህ የመጀመሪያው ዘፈን ነው። በዘፈን እስክስታው 5 የወይታ አካባቢ መሆኑን መመለስ ደግሞ 5 ያስገኛል። የሁለተኛውን ከስብን ስንጀምር የጀመረው አጋጅ አይደለም። አሁን የመጨረሻውን አገልግል የሚመርጠው ጽናት ነው። አገልግል 1 ወይስ አገልግል 2? ምረጡ። አገልግል 2 አገልግል 2 ዘፈኑ ይከፈትልን። ወጣችሁ እዚህ ጉዳያችሁን እናየዋለን። ጊዳይሻሙና 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 የዛኔው ሸለሜ ብሳራ ቦለዴ ጊዳይሻሙና 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 Sadu adwal bana lalalo nabi allah sabina dani umshalami sara burade ይሄ ሙዚቃ የወይታ አካባቢ ዘፈን አመሰግናለሁ። በዚህ አጋጣሚ ያው በእነሱ ማህበረሰብ አካባቢ ነው ያደግኩት። ሀረር ውስጥ የሚገኙ ናቸው። የአደሬ ብሔረሰብ ዘፈን ነው። አጋጣሚ የማህበረሰቡ ዘፈን ነው፣ ግን ቃቂ ተስፋዬ አሳምሮ ሰርቶታል። እናመሰግናለን። ተመልሷል። አጋዥ አገልግል 1 ዘፈን አጨብጭቡላቸው። እናመሰግናለን። የጭፈራውን አግኝተዋል፣ ግማሹን መልሷል። ለምን በደንብ ነው ነጋሽ ግርማ የዘፈኑት። የወይታ አካባቢ ዘፈን ነው። ተመካከሩና እንዲመልስ
የጋምቤላ ወይም ጉሙዝ አካባቢ የጋምቤላ የመጨረሻ መልስ ነው። ጋምቤላ ጉሙዝ ነው። ቤኒሻንጉል ጉሙዝ ነው። የቤኒሻንጉል ጉሙዝ ነው። ግማሹን የጭፈራውን ያገኛሉ። አሁን ከ60 ተጠይቃችኋል። ስንት ይቀራል? 40። 40 በምን ይታያል? በምስል። የመረጠው ቡድን ማን ነው? ጥናት። ምስሉን የሚጀምረው ማን ነው? ጥናት። ማን ነው የሚያስረዳው? ጥናት ቦታ በምልክት ብቻ። በከተማው ላይ ግን ዘፈኑን ታወቀው የከተማው መስፈን ትችላለህ፣ በቃልህ ማለት ነው። ከዛ ሌላ ሁሉም በምልክት ነው። አገልግል 2 የመጀመሪያው ምስል ሞክሩ። ዝም ታላችሁ ቀረ። አረ ሞክሩ። ለማን ነው የምትወዳደሩ? ለኛ ቡድን አይደል? ቴዎድሮስ ወርቅ የአንገት ብር አልተመለሰም። እዩት እስቲ። ድሪ ነው እሷ ትመልሷለች። ፐርፌክሽን ነበረ። አንቺ ማለት ሀሳቤ ገብቷችኋል አይደለ? አንቺ ከሹሩባ ጋር አብሮ እንትን የሚለው ዘፈን ነው። ሰፌድ ሰፌድ ነው። ቀጣይ ጥንቅሽ አገዳ ሞክሩ። ኩል አገዳ ካሮት አንተ ደግሞ ተንቀሳቀስ። በጌታ ከዚህ በላይ አልችልም። ጉራጌኛ መስቀል ሶዶ ጉራጌ ከተማ ወልቂጤ ሶዶ በደንብ ነው ያሳያል። ከተማ ነበር። ወይኔ ጉድ። ስልጤ ተመለሰም። ኧረ በእናታችሁ የጉራጌ ሀገር ብዙ አጠሩም እንዴ? ደርቃችሁ ደሩሽ። የጉራጌ ሀገር አጠሩ እንዴ? ብዙ እናመሰግናለን። እሺ ነው ወልቂጤ የጉራጌ ሀገር ብዙ አጠሩ እንዴ? የሀገር አለ አይደል? ጉራጌ እሺ ልደበድበው ስልጤ እንዳልሆነ ነገርኩህ። በጣም ነው የሚያናድደው እኮ እሱ። አጋዥ ማን ነው የሚያስረዳው? እኔ ነኝ። ጋሽ ግርማ። እሺ አገልግል 1 ምስል 1 መቀነት ጎበዝ። 2 ቀጣይ ፈንጂ ሞክር። አምባር አምባር ጎበዝ። ቀጣይ ምግብ ነው። ሙዝ ዳቦ ነው። እሺ ማንጎ ፓፓያ አቮካዶ ሀባብ ሀባብ። ቀጣይ ከተማ ነው ይሄ። ዘፈኑንም ታወቅከው ዳንሱን አልበለዛ አገር
ክፍለ ሀገር፣ ባህር ዳር፣ ደሴ፣ ጎንደር፣ ደብረ ሰዓት አልቋት። የት እስኪ የት ነው? ኧረ እኔ አላውቀውም። ጎበዝ ጎበዝ። እናመሰግናለን። እንግዲህ ውድድራችን የዛሬው አልቋል። በጥናትና በአጋዥ መካከል ያለው ውድድር ይሄ ያያችሁ ከተማ ወገል ጤና ይባላል። ዴላንታ ነው ስሙ። ሌላው ዋርላ ዴላንታ ይባላል። ከፍተኛ ኦፓል ያለበት አካባቢ በዓለም የሚታወቅ ኦፓል ነው። ያ ተውጭ ሀገር ሁላ መጥተው የሚገዙበት ከፍተኛ እንትን ያለበት። በያን ፊት ግን 20 ወጣቶች ውስጥ እንትኑ ተደርምሶባቸው ሙተዋል። ታውቃላችሁ ይሄን መቼም በየሁሉም እንትን ጣቢያት ይተላለፍ ነበር። የዛ ዋና ከተማው ወገል ጤና ትባላለች። እናመሰግናለን። ውድድሩ አልቋል። ምን ቀረ? ውጤቱን ሂጄ እስተማመጣ ትቆዩኛላችሁ። አያዳኘው ውጤቱን አስልተው አባሰው ደምረው አዘጋጅተዋል። ታምናለህ አታምንም? አምናለሁ። ባያዳኝ ጋሽ ግርማ አቤት። ታምናለህ አታምንም? አምናለሁ። ስለዚህ ውጤቱን እጄ ላምጣ። አፍቴት ቆዩኝ። የልማት ሀሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። ጠምደው ሲያርሱ ዘርተው ሲያጭዱ የማሳው ፍሬ ሰምሮ ጎተራው ሲሞላ ምርኩዝ ሆነናል። የጥበበኞች ብዕር ከወረቀቱ ሲያርፍ እጅ አውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቺዎች፣ በእሳት ወላፈን ተፈትኖ ቅርጹን እንደያዘ ብረት ሐሳብ ተጋርተን መንገድ መርተን የሀገርን ልማት አንጸን ለትውልድ ያሻገርን ባለአሻራዎች፣ በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች፣ ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ፣ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለራዕዮች ደጀን ሲሹ አብነቶች፣ ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለም አትመን የብዙዎችን ሕይወት ለዘመናት ያቀና ባለብርቱ እጆች፣ ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። ፈረስ ልንገዛ አዳማ እንሄዳለን። አዳማ? ለአንድ ፈረስ አዳማ ድረስ? አንድ አይደለም 180 ፈረስ ነው የምንገዛው። ና ተከተለኝ። ኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ እነሆ ለገበሬው ምቹ የሆኑና ከ8 እስከ 180 የፈረስ ጉልበት አቅምን የታጠቁ በአነስተኛ የነዳጅ ፍጆታ ከፍተኛ የመስራት አቅምና ረጅም የአገልግሎት ዘመን ያላቸውን ትራክተሮች፣ ማረሻዎችና መከስከሻዎችን ያቀርባል ስንላችሁ በታላቅ ደስታ ነው። ከባለ 4 እስከ 8 ቶን ገልባጭ የሆኑ ባለ 3 አቅጣጫ ጋሪዎችም ተሰናድተዋል። በናፍጣ የሚሰሩ የተለያዩ አቅምና መጠን ያላቸው የውሃ መሳቢያ ፓምፖችንም በማምረት ወደ ገበያ አቅርበናል። ሁሉ ሰዱ እንድማለም የፈለከውን ውሰድ። ቢያሻህ በእጅ በእጅ ሽያጭ ካሰኘህ በዱቤ ከ1 ዓመት ዋስትና ጋር የመረጥከውን የግል ማድረግ ትችላለህ። ቢበላሽብኝ ጠጋኝና መለዋወጫ በሽ ኦሪጂናል መለዋወጫዎችን በተፈለገው አይነትና በተመጣጣኝ ዋጋ እናቀርባለን። በኢትዮጵያ ትልቅ አቅም የገነባ ብቸኛ የጥገና ማዕከል ያለን ሲሆን በመስክና በኢንዱስትሪ ጋራጃችን የምንሰጠው የጥገና አገልግሎትን ተመራጭ አድርጎናል። ይሄ ደግሞ ለሌላ ገበሬ ለፍ ይቺን ለኔ እጅግ ዘመናዊ የሆነውን ባለ 180 ከፍተኛ የፈረስ ጉልበት ያለውን ትራክተር መርጣል። በቅርቡ የኒው ሆላንድ ትራክተሮችንና ኮምባይነሮችን በአዳማ ዋይቲኦ ትራክተሮችንና ኮምባይነሮችን ደግሞ በሞጆ ለተጠቃሚዎች እንካችሁ ሊል ዝግጅቱን አጠናቋል። ኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ። ውጤት ደርሷል። በውጤቱ መሰረት 55 ለ54 ነው ያለቀው። ይሄ በእንደዚህ ትንቅንቅ እኔ አይቻላቅም። በይ መሰረት 55 በማንጣት
ወደ ቀጣይ ዙር ወደ ትራክተሩ አንድ እርምጃ ገና ነው፣ ግን አንድ እርምጃ ያለፈው ቡድን አጋዥ ነው። አጋዥ በጣም በትንቅንቅ አጃ ብትስተካከል እኩል ይመጡ ነበር። መጀመሪያ ላይ እዛች ላይ 4 ስላገኙ ነው እንጂ እኩል ነበር ያመጡት። የዛሬውን በዚህ ጨርሰናል። የሚቀጥለው ሳምንት እንደዚሁ ወደ ቀጣው ዙር ሊያልፉ የሚችሉ ተወዳዳሪዎችን ይዘን እንቀርባለን። ስለመጣችሁ እናመሰግናለን። እንወዳችኋለን፣ እናከብራችኋለን። እናንተም ደግሞ ስለመጣችሁ እናመሰግናለን። እንወዳችኋለን። አንድ እርምጃ ተጠግታችኋል። አሁን የሚቀጥለውን እንግዲህ እየነጠረ ይመጣል። የግብርና ጥያቄ ስለሚጨመር እሱ ላይ አሁን የዛሬውን ሁለቱም የከተማ ቡድን ስለሆነ ጥቂት ቀለል ያለ ጥያቄ ነው። ወደፊት እየከበደ ይሄዳል። የዛሬውን በይፈጥመናል። ጤና ይስጥልን ብለናል። እናመሰግናለን። እናመሰግናለን። አብቅተናል።